ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕልፈተ ሕይወት የተሰማቸውን ሐዘን ገልጸዋል። አድኅንኒ እግዚኦ እስመ ኀልቀ ይኄር፣ አቤቱ አድነኝ ደግ ሰው አልቋልና። መዝሙረ ዳዊት ምዕራፍ 11 ቁጥር 1። በዚህ ቃል መነሻነት ነው ቅዱስነታቸው የሐዘን መግለጫ መልእክታቸውን ያስተላለፉት። እግዚአብሔር በየዘመናቱ አገርን ያለ መካሪ ሕዝብን ያለ ዘካሪ አይተውም። ለዚህ ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት ሀገርን የሚወዱና ሕዝባቸውን የሚያከብሩ የተጠቁ ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩ ብለዋል ቅዱስነታቸው። በኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑት ለመወደድ የታደሉት የዘመናችንን ጌጥ አታለች። ይህንንም የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ጋር ያዋዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ብለዋል ቅዱስ ፓትርያርኩ። ቅዱስ ፓትርያርኩ ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን እመኛለሁ ብለዋል። በተያያዘ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕልፈተ ሕይወት ቋሚ ሲኖዶስ የሐዘን መግለጫ አስተላልፏል። የቅዱስ ሲኖዶስ ጽሕፈት ቤት ይፋ ባደረገው መግለጫው ሀገርና ትውልድ በየዘመኑ ከሚኖሯቸው ታላላቅ ሰዎች አንዱ የሆኑት በቅን አሳቢነታቸው በተሟላ መንፈሳዊ ዕውቀታቸው የሚታወቁት የሃይማኖት አባት ማንነትን ከቃል ባለፈ በተግባር የገለጡት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን ሞት የሰማነው በከፍተኛ ሐዘን ነው ብሏል። ሲኖዶሱ የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ለእውነትና ለፍትሕ ቆመው የኖሩትን ሐቀኛ የእምነት መሪ በማጣታችን ያጋጠመው ሐዘንም የቤተሰቦቻቸውና የእስልምና ሃይማኖት ተከታዮች ብቻ ሳይሆን የመላው ኢትዮጵያውያን ሐዘን መሆኑ አያጠራጥርም ብሏል። ቅዱስ ሲኖዶስ በመግለጫው የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በነበሩበት ጊዜ በሃይማኖት ተቋማት መካከል መልካም ግንኙነትና መከባበር እንዲኖር ለሃይማኖት ክብር፣ ለሰብአዊ ፍጡር ልዕልና ሲያስተላልፉት የነበረው መልእክት በሁሉም ዘንድ የማይረሳና ዘወትር ሲታሰብ የሚኖር ነው ብሏል። በመሆኑም በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕልፈተ ሕይወት ቋሚ ሲኖዶስ የተሰማውን ሐዘን እየገለጸ ለቤተሰቦቻቸውና ለመላው የእስልምና ሃይማኖት ተከታዮች መጽናናትን ይመኛል ብሏል። ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ሥራ አስኪያጅ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕልፈተ ሕይወት የተሰማቸውን ሐዘን ገልጸዋል። ብፁዕ አቡነ ሳዊሮስ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሕልፈተ ሕይወት የተሰማንን ጥልቅ ሐዘን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም እንገልጻለን ብለዋል። ብፁዕነታቸው የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን ዜና ዕረፍት የሰማነው በታላቅ ሐዘን ነው ያሉ ሲሆን ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሰላም፣ የፍቅር፣ የአንድነት ተምሳሌት ነበሩ ብለዋል። በአገልግሎት ዘመናቸው ለሀገር አንድነትና ለሰላም ቅድሚያ የሰጡ የርኅራኄና የፍቅር ሰው በመሆናቸው በሁሉም ኢትዮጵያዊ ዘንድ የተወደዱና የተከበሩ የነበሩት ቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በመላው ኢትዮጵያውያን ዘንድ በመልካም ሰብዕናቸውና በርኅራኄያቸው በታሪክ ሲታወሱ ይኖራሉ ብለዋል። ብፁዕ አቡነ ሳዊሮስ በመግለጫቸው በእኚህ የኢትዮጵያን ሁሉ አባት በነበሩት በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዕረፍት የተሰማንን ጥልቅ ሐዘን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም እየገለጽን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኢትዮጵያውያን በሙሉ መጽናናትን እንመኛለን ብለዋል።